ዘመን አይሽሬ ምርጥ ሙዚቃዎች timeless music ትዝታሽ ረቂቅ ያለ ጊዜው ደራሽ ትዝታሽ ረቂቅ ያለ ጊዜው ደራሽ እኔ ምን አውቃለሁ ሰው ጥለው በጭራሽ እኔ ምን አውቃለሁ ሰው ጥለው በጭራሽ የትዝታ ስሜትን ልብ ላይ ነዳጅ የትዝታ ስሜትን ልብ ላይ ነዳጅ አይጠፋም ምንጊዜም ይታፈናል። አንተዬ ግሩም ድምጽ አለ አይደል እንዴ? ስሜቴን በዜማ ለመግለጽ ያህል ምንም አይልም። እውነቴን ነው እኮ ጥሩ ድምጽ አለ። አመሰግናለሁ። እኔ ደግሞ ማልቀስ እንኳን አልችልም። አይ አንቺም ሌላ የተለየ ተሰጥኦ ሊኖርሽ ይችላል። እውነትህን ነው። የመኪና መንዳት ተሰጥኦ አለኝ ይላል። መኪና መንዳት ሙያ እንጂ ተሰጥኦ አይመስለኝም። ለኔ ተሰጥኦ ይመስለኛል። እኔ አይመስለኝም። እሱን ተውና እንደምወድ ታውቃለህ? እገምታለሁ። ታዲያ ለምን ዝም ትላለህ? ልጁ እንዴት አይደል? አላልኩም። ለምን አንቀራረብም ነው የምልህ። ቅርብ ለቅርብ አይደለም እንዴ የቆምነው? እኔ የምልህ አትቀልድ እባክህ። ለምን የፍቅር ጓደኝነታችንን አንጀምርም ነው የምልህ። እኔ አመጭቃ ልክ አላስገባችኝ በስተቀር ማፍቀር ደስ አይለኝም። ይህማ የልህ ፍቅር ነው። ብትፈልጊም የጡንቻ በይው። እኔን ደስ የሚለኝ እሱ ነው። ዘመን አይሽሬ ምርጥ ሙዚቃዎች timeless music ጤና ይስጥልኝ ምን ልርዳው? እባክህ ለገና በ65 ብር የገዛሁት ጫማ ማስቲሹ ለቀቀብኝ። ታዲያ ምን ችግር አለው? ይሰራል። ሞዴሉን ስታየው የሰው መልክ ይመስላል። ሞዴሉ ካማረ ሌላው ዳው ገብስ ነው። በየሳምንቱ ማሰራቱ ኪስ ይነቅላል። ይሄን ያህል አይፍሩ። ማሰሪያው ቀላል ነው። እንዴ ያቺ ጋርድ ደግሞ ምንድናት? ጫማ ስንቀበል ለደንበኞች የምንሰጠው ነው። ኦ ጥሩ ዘመናዊ አሰራር ነው። ሌሎች ደንበኞችም እንደዚሁ ነው የሚሉን። እኔ ጥሩ ብያለሁ ማለት ነው። ምን ጥርጥር አለው? ማን አንተ? ያንን ቀይ ጫማ መስኮት ላይ አድርግ። ይቅርታ ወንድም። አይ ምንም አይደል፣ ስራ አይደለም። የዘንድሮ ጥምቀት ገበያ ደግሞ ደረቅ ነው። ታዲያ ለምን አታለሰልሱትም? ቀልደኛ ነህ ልበል? አይ ቀልደኛ አይደለሁም። ስትሸጡ ያሻሻጥ ጥበብ ጨምሩበት ለማለት ነው። ምጥ ለእናቷ አስተማረች አሉ። ታዲያ ይሄን ጫማ ስንት ትሰራልኛለህ? 6 ብር ነው። አትቀንስም? ዋጋው ነው። እሺ በል ስራው። ቀብድ ይክፈሉ። የ65 ብር ጫማ እንደ ቀብድ አይቆጠርም? አይቆጠርም። እንግዲያው ቀብድ አልከፍልም። እንግዲያው እኛም ጫማውን አንሰራም። ቻው እንግዲያው። ይስሙ አንቱ እንዲህ በትንሹ ግልፍ ይሎታል እንዴ? ጫማውን ያምጡት። አሁኑኑ እንሰራዋለን። ስሚ በቀለች፣ ለምን ቂል ትሆኛለሽ? በምን አመንሽው? ይወደኛል ትያለሽ። ትናንትና ማታ ጮኛሽን አግኝቼው ስላንቺ ብጠይቀው ምንም አትታየኝም አለኝ። እውነቱን ነው። ስላልታየሁት አትፍረጅበት። ፍቅር እኮ ውር ነው። መልካም ብላችኋል እመቤትና አስቴር። እኔ ደግሞ አንድ ቀልድ ልንገራችሁ። 2 ፈሪ ሰዎች ተጣልተው ተፋጠው ቆመዋል። አንደኛው አሁን በሰድብ ምን ታረጋኛለህ አለው። ሌላውም በቦክስ አይንህን ነው ማጠፋው ቢለው አንደኛው አፍ አውጥቶ መሳደብ ስለፈራ እንደሰደብኩ ቁጠረው አለው። ሁለተኛውም እኔም በቦክስ አይንህን እንዳጠፋው ቁጠረው ተባብለው ተለያዩ። ሌላ አንድ ቀልድ። አንድ አመፀኛ ሁሌ እየተከሰሰ ከፍተኛ ፍርድ ቤት ስለሚቀርብ ዳኛው ተገርሞ ምን ነው ባክህ
ለመሆኑ ሁሉ ጊዜ እዚህ ፍርድ ቤት ስትቀርብ እፍረት አይሰማህም ብለው ጠየቁት። አመፀኛውም በማረጋገጥ ቃል አረ የለም የተከበሩ ዳኛ ለምን አፍራለሁ? ይህ ፍርድ ቤት እኮ ከፍ ያለ ክብር ያለው ቦታ ነው አለ ይባላል። ስማ ዘለቀ፣ ስታድግ ምን ለመሆን ነው የምትፈልገው? እኔ ሳድግ ጀግና መሆን ነው። ምን ማለት ነው ዘለቀ? ቶሎ መሞት ትፈልጋለህ እንዴ? ማን ነው የሚገለኝ? ጠላት ነው። እንግዲያውስ ሳድግ እኔ ጠላት መሆን ነው የምፈልገው። ዘመናዊ ሽሬ ምርጥ ሙዚቃዎች። ተረት ሲባል የላምበረት እያሉ ህፃናት እንደሚጫወቱት በካሊፎርኒያ ከተረት ባልተለየ መንገድ ገቢ የሚያስገኝ ንግድ ተጀምሯል። የንግዱ ስም ከወዲያኛው ዓለም የመገናኛ ድርጅት ይባላል። ይህ ድርጅት የሞቱ አባት እናት ወይም ወገኖች ጋር በደብዳቤ አገናኛለሁ ይላል። ይድረስ ለሙታን ወገኖች ብሎ የሚጽፍ እጅግ ትህትና በተሞላበት ቃል እንጂ ያልሆነ ቃል እንዲደባለቅ አይፈቀድለትም። ደብዳቤው በጣም አስቸኳይ ከሆነ ከ$125 ተራ ከሆነ $40 ይከፈልበታል። ከወዲያኛው ዓለም ሰዎች ጋር ለመገናኘት ብዙ ሰዎች እየጓጉ ናቸው። ድርጅቱ በየወሩ ለሙታን ደብዳቤ የሚጽፉ ከ500 በላይ የሆኑ ደንበኞች አፍርቷል። ከሙታን የሚመጣ መልስ ግን የለም። የሞኝ ዘፈን ሁልጊዜ አበባዬ የሚባለው ለዚህ ነው። አንድ ሰው ብዙ ያወጋ እንደሆን ለፍላፊ የቴፕ ክር ይዋጥ እንለዋለን። በሌላው ዓለም አንድ ሰው ከያዘው ንግግር ርዕስ ሳይወጣና ፈር ሳይለቅ ብዙ የተናገረ እንደሆነ የረጅም ሰዓት ተናጋሪ ተብሎ በክብር ይመዘገባል። ለምሳሌ በተባበሩት መንግስታት አዳራሽ አስገራሚ ንግግር ለረጅም ጊዜ በመናገር የተመዘገቡ ታላላቅ የዓለም መሪዎች ነበሩ። ለምሳሌ እነ ፕሬዝዳንት ፊደል ካስትሮ፣ እነ ጋማል አብድ ናስር፣ እነ ኳሜ ንክሩማህ፣ እነ ሮበርት ጋርድነር ሊጠቀሱ ይችላል። እንዲያው የባጤ ቆጡን መናገር ደግሞ መለፍለፍ እንጂ ንግግር አይባልም። ማሪዮ ስቲፋኖ የተባለ ኢጣሊያዊ የፖስታ ቤት ሰራተኛ ደግሞ ማይክሮፎን ጨብጦ 259 ሰዓት ወይንም 11 ቀን ያለማቋረጥ ተናግሮ የዓለምን ሪኮርድ ይዟል። ስቲፋኖ በቀን ከንግግር የሚያርፈው 15 ደቂቃ ብቻ ሲሆን ሪኮርዱን ሲሰብር 7 ኪሎ ግራም ክብደት ቀንሷል። እንግዲህ ትልቁን የቴፕ ክር የዋጠ ይሏል ይህ ሰው ነው። መቼም ጆሮ አልሰማ አይልም። ከ15 ቀናት በፊት አንድ የሳውዲ አረቢያ ከበርቴ ታላቅ ቤተ መንግስት ለመኖሪያ አሰርቶ በአውሮፕላን ከአሜሪካ ወደ ሳውዲ አረቢያ ለማስመጣት ብዙ ሚሊዮን ብር መክፈሉ ተነግሯል። ሌላው የሳውዲ ሚሊዮነር ደግሞ በዓለም ተወዳዳሪ የማይገኝለትን የጥንት ቤተ መንግስት ለመግዛት በመስማማት ላይ ነው። ጉዳዩን እንደሚቀጥለው እንግለጠው። ሎርድ አስትሮ የተባሉ እንግሊዛዊ በውበቱ በረቂቅ ስራውና በሐረጉ እጅግ ተደናቂ የሆነ ጥንታዊ ህንጻ አላቸው። ህንጻውን ለማሳደስና ለመንከባከብ ደግሞ አቅም አጡ። አሁን በውስጡ ካለው ጥንታዊ ዕቃዎች ሙሉ ዝግጅት ጋር ሊሸጡት እንደሚፈልጉ ማስታወቂያ ያወጣሉ። በእንግሊዝ መሬት ደፍሮ የሚገዛ ይታጣል። ወደ ፋርስ ባህረ ሰላጤ ማስታወቂያው ይዛመታል፣ ወደ አሜሪካም ይደርሳል። ይሁን እንጂ አንድ የሳውዲ ሼህ እገዛለሁ ይላሉ። ዋጋውም 54 ሚሊዮን የኢትዮጵያ ብር ነው። ሼሁም ገዙ። የህፃናት አእምሮ እንደ ነጭ ጨርቅ ነው ይባላል። በነጭ ጨርቅ ላይ የተፈለገው አይነት ቀለም ቢያርፍ ለቀም አድርጎ መያዝ ነው። ባለፉት 10 ዓመታት የአሜሪካ ማህበራዊ ኑሮ ምርምር ሊቃውንት አጥንተው ያቀረቡትም ውጤት ይህንን የሚደግፍ ነው። በአሜሪካ ዝርፊያ፣ ግድያ፣ ሌላም አይነት ወንጀል በየቀኑ ይፈጸማል። አንዱ ጎረምሳ ተነስቶ አልወድህም ያለችውን ሴት እንዲሁም ጎረቤቶቿን ጭምር ገሎ ይሄዳል። ባንኮች፣ የገንዘብ ድርጅቶች በመድፍ ነው የሚጠበቁት። ሆኖም ከመዘረፍ አያመልጡም። ታዲያ የዚህ ጥፋት መነሻው ራሱ የአሜሪካ መንግስት ሆኖ ተገኝቷል። የብሔራዊ የአእምሮ ምርመራ ኢንስቲትዩት አባል የሆኑ ሊቃውንት እንዳጠኑት ማንኛውም አይነት ወንጀል የሚፈጸመው በቀጥታ በቴሌቪዥን ከሚተላለፈው የወንጀል ፕሮግራም እየተቀዳ መሆኑን ደርሰውበታል።
በየሰዓቱ ስለ አመጽና ስለ ወንጀል አፈጻጸም የሚያስረዳውን ታክቲክ የሚመለከቱት ወጣቶች ማምሻቸውን የወንጀሉ ተካፋዮች እንደሚሆኑ ሲገመት በሊቃውንቱ ግምት እኒህ ጎጂ ፕሮግራሞች የቴሌቪዥን ቦምቦች ይባላሉ። ዘመን አይሽሬ ምርጥ ሙዚቃዎች timeless music